ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ አርዕስተ ዜናዎቹን እነሆ። በምክክሩ ዙሪያ የሚነሱ ቅሬታዎችን በየደረጃው እየፈታ እንደሚገኝ የኢትዮጵያ ሀገራዊ የምክክር ኮሚሽን ለአርትስ ቴሌቪዥን ገለጸ። ቦይንግ ከ7 ዓመታት በፊት ኢትዮጵያ ውስጥ ለደረሰው የአውሮፕላን አደጋ $29 ሚሊዮን እንዲከፍል ተወሰነበት። በኬንያ ናይሮቢ የሚገኘው የደቡብ ሱዳን ኤምባሲ ባልተከፈለ የቤት ኪራይ ዕዳ ምክንያት በይፋ መዘጋቱ ተሰማ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን አለልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ በምክክሩ ዙሪያ የሚነሱ ቅሬታዎችን በየደረጃው እየፈታ እንደሚገኝ የኢትዮጵያ ሀገራዊ ምክክር ኮሚሽን ለአርትስ ቴሌቪዥን ገለጸ። ኮሚሽኑ በያዛቸው አበይት ጉዳዮች ዙሪያ የጋራ መግባባት ላይ ለመድረስ በ8 አጀንዳዎች ላይ ወጥ መፍጠር ስራ ሊያከናውን መሆኑንም ለጣቢያችን ገልጿል። ይስሐቅ እንድሪስ የኮሚሽኑን ቃል አቀባይ አቶ ጥበቡ ታደሰን አነጋግሮ ተከታዩን ዘገባ አዘጋጅቷል። ከእያንዳንዳቸው ተመካካሪ የስራ ቡድኖች የተውጣጡ ተወካዮች በ8 አጀንዳዎች ላይ ወጥነት የመፍጠር ስራ ያከናውናሉ ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ ለጣቢያችን አርትስ ቴሌቪዥን ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ኮሚሽነር ሂሩት ገብረስላሴ በትናንትናው ዕለት በሰጡት መግለጫ በ500 ሰዎች የተደራጁት 8ቱ የስራ ቡድኖች አብዛኞቹ ተግባብተው ቃለ ጉባኤ ፈርመው እያጠናቀቁ መሆናቸውን መግለጻቸው የሚታወስ ነው። በዚህም ቀጣዩ ሂደት ምንድነው? ሁሉም የስራ ቡድንስ እንዴት 8ቱም አጀንዳዎች ላይ ተግባብቶ ውሳኔ ላይ ይደረስበታል ሲል ጣቢያችን አርትስ ቴሌቪዥን ኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ጥያቄ አቅርቦላቸው ነበር። ቃል አቀባዩ በሰጡት ምላሽም አንድ የስራ ቡድን 16 ሰው ይወክላል፣ ማለትም ከየቡድኑ 16 ተወካዮች ተወክለው በአንድነት 8ቱንም አጀንዳዎች ያያሉ ብለዋል። በዚህም እያንዳንዱ የስራ ቡድን ሌሎች የስራ ቡድኖች የተወያዩበትን አጀንዳዎች በተወካዮቻቸው በኩል የማየት እድል ይገጥማቸዋል ሲሉ ጠቁመዋል። ከየቡድኑ 16 ተወካዮች ተወክለው እነዚህ አንድ ላይ ሆነው 8ቱንም አጀንዳ ያያሉ ማለት ነው። ስለዚህ ለምሳሌ አንድ የስራ ቡድን 16 ሰዎችን ወክሏል። 16ቱ የተወከሉት ሰዎች ሌሎች የተነጋገሩባቸውን አጀንዳዎችን የመመልከት እድል በተወካዮቹ በኩል ይኖረዋል ነው አንደኛው መንገድ። ሁለተኛ እንዳልከው የተለያዩ አጀንዳዎች ላይ የተለያዩ የስራ ቡድኖች ቢነጋገሩባቸውም እነዚህ ጉዳዮች ግን ያው ተመጋጋቢና ለአንድ ሀገር ፕሮፖዝ የሚደረጉ ምክረ ሀሳቦች ናቸው መጨረሻ ላይ የሚወጡት። ስለዚህ ከዚህ አኳያ ተወርሳቸው የሚጣረሱ ወይም ደግሞ እነዚህን አንድ ወጥ ማድረግ ስለሚያስፈልግ ነው ይሄ ቡድን የሚሰራው። ይሄው ከእያንዳንዱ 16 ተወካዮች የሚገኙበት የስራ ቡድን ስራውን ከጨረሰ በኋላም መልሶ ወደ የ500 የስራ ቡድኖች አጀንዳዎቹ እንዲመለሱ እንደሚደረግ ገልጸው እነዚህ ቡድኖችም ሁሉንም ነገር ተመልክተው በድጋሚ ግብአት እንደሚሰጡ ነው ያስታወቁት። አክለውም ሀሳቦቹ ወደ 16 ተወካዮች ሲሄዱ ይጨመራሉ፣ ይቀነሳሉ ማለት ሳይሆን ሁሉንም ተመካካሪ ወጥ ሀሳብና መግባባት ላይ እንዲደረስ ለማድረግ እንዲሁም ያንዳንዱ የስራ ቡድን በተወካዩ አማካኝነት ሁሉንም አጀንዳዎች ላይ ግብአት የሚሰጥበት እንዲሁም አንዱ ከአንዱ ጋር ያለውን መናበብ የሚፈጥርበትን እድል ለማመቻቸት የታለመ መሆኑን አስረድተዋል። ጣቢያችን ከሰሞኑ የተለያዩ የፖለቲካ ፓርቲዎች ያወጧቸውን መግለጫዎች እንዲሁም ከተሳታፊዎች በኩል ይቀርባሉ ስለተባሉ ቅሬታዎች ጥያቄ ያነሳላቸው ሲሆን ቃል አቀባዩ በምላሻቸውም ምክክር እንደመሆኑ መጠን ክርክር ሊያጋጥም ይችላል፣ መጨቃጨቆችም እንዲሁ እነዚህ ባህሪያዊ ጉዳዮች ናቸው ብለዋል። ቅሬታ ያስነሱ ጉዳዮች ከሰሞኑ ማህበራዊ ሚዲያ ላይም አንዳንድ የዜና ማሰራጫዎችም ላይ ያየን ነበርና ፓርቲዎችም ያወጡት መግለጫ አለ። በተለይ ከፌዴራል ከተሞች ጋር ተያይዞ የአዲስ አበባ ጉዳይ ላይ ተሳታፊዎች ቅሬታ ማቅረባቸውን ተመልክተናል። ከአማራ ክልል ደግሞ ተወክለው የመጡ ተሳታፊዎችም እንደዚሁ ለኮሚሽኑ አቀረቡት የተባለ ቅሬታም አለና እንደው ይህን በተመለከተ የሚሰጡኝ አስተያየት ምን ይመስላል? ሁለት ነገሮችን ለይቶ ማየት የሚያስፈልግ ይመስለኛል። እዚህ ላይ በዚህ በምክክር ሂደቱ ላይ ምክክር መሆኑ እንደተጠበቀ ሆኖ ነገር ግን ያላግባቡ ጉዳዮች ላይ የሀሳብ ልዩነት ያለባቸው ጉዳዮች ላይ ስለሆነ ምክክር የሚደረገው አንዳንድ ጊዜ ከምክክር ዘለል ያለ ክርክር ሊያጋጥም ይችላል፣ መጨቃጨቆችም ሊያጋጥሙ ይችላሉና እነዚህ ባህሪያዊ ጉዳዮች ናቸው። ምክንያቱም ልዩነት አለመግባባት ያለባቸው ጉዳዮች ላይ
እነዚሁ ልዩነትና አለመግባባት ያለባቸው ተወካዮች ወይም ደግሞ ተመካካሪዎች እየተመካከሩ እንደመሆናቸው መጠን አንዳንድ ጊዜ በጉዳዮች ላይ ጠበቅ ያሉ ክርክሮች አለፍ ሲልም ጭቅጭቆችና ሞቅ ያሉ ውይይቶች መደረጋቸው ባህሪያዊ ነው። ስለዚህ ይህንን ነጥሎ ማየት ይጠይቃል። በሌላ በኩል የተለያዩ ቅሬታዎች ሊያጋጥሙ እንደሚችሉ ገልጸው ኮሚሽኑ አስቀድሞ ቅሬታዎችን የሚቀበልበት ስርዓት አበጅተዋል ነው ያሉት። አያይዘውም በሚዲያ የቀረቡም ያልቀረቡም ቅሬታዎች አሉ ሲሉ ጠቅሰው እነዚህ ቅሬታዎች በየደረጃው መፍትሄ እያገኙ መሆናቸውን አስታውቀዋል። የተለያዩ ቅሬታዎች ሊያጋጥሙ ይችላሉ በዚህ በምክክር ሂደቱ ላይ ይህንንም ግምት ውስጥ በማስገባት ኮሚሽኑ ራሱ አስቀድሞ ቅሬታዎችን የሚቀበልበት የሚያስተናግድበት እና መፍትሄ የሚሰጥበት የራሱ የሆነ ስርዓት አበጅቷል። ስለዚህ በዚህ መንገድ አሁን ቀረቡ ያልካቸው በሚዲያ የተነገሩም ያልተነገሩም ሌሎች ጉዳዮች አሉ። አንዳንዶቹ በየደረጃው በየጊዜው መፍትሄ እያገኙ የሄዱ ጉዳዮች አሉ። አንዳንዶቹ ደግሞ የኮሚሽኑ ምክር ቤት ያው ባለው አሰራር መሰረት በጊዜ ቅሬታን በሚያስተናግድበት የአሰራር ስርዓት መሰረት ተመልክቶ ምላሽ የሚሰጥባቸው ጉዳዮች ይሆናሉ ማለት ነው። ስለዚህ እነዚህ አሁን ያቀረብካቸው ጉዳዮች ላይ ኮሚሽኑ ስራዎች እየሰራ ነው ያለው። የኮሚሽኑ ቃል አቀባይ የሀገራዊ ምክክሩን ቀጣይ ሂደት ሲገልጹም ከየቡድኑ የሚወከሉ ተወካዮች 8ቱንም አጀንዳዎች የማጣጣም የማስታረቅ እና የማዋሃድ ስራዎችን ከሰሩ በኋላ እንዲሁም የስራ ቡድኖቹም ግብረ መልስ ከሰጡበት በኋላ መስተካከል የሚገባቸው ተስተካክለው ተቀባይነት ሲያገኙ የመጨረሻው ሰነድ ለምልአተ ጉባኤውም ወይም ለአራት ሺዎቹ ተመካካሪዎች ቀርበው ይጸድቃል ብለዋል። ምክክሩ የሚጠናቀቅበትን ጊዜ በተመለከተም ኮሚሽኑ ባለው አሰራር መሰረት ጊዜውን ያስቀምጣል ያሉ ሲሆን ነገር ግን አፈጻጸም ላይ ጊዜ የሚፈልጉ ነገሮች ስለሚኖሩ ጊዜው የሚጨምርበት አጋጣሚ ሊኖር እንደሚችል ተናግረዋል። ያው ኮሚሽኑ ባለው አሰራር መሰረት ጊዜዎቹን ያስቀምጣል። ነገር ግን አፈጻጸም ላይ ከፍ ዝቅ የሚሉ ነገሮች አሉ። አባላት ያሉበት ቡድን እስከ ፊታችን እሁድ ድረስ ስራውን ያጠናቀቃል ተብሎ ነው ፕሮግራም የተያዘለት። ስለዚህ በዚህ መሰረት የሚሄድና ስራውን የሚያጠናቀቅ ከሆነ ሰኞ ዕለት ቅድም እንዳልኩ ለ500 የስራ ቡድኖቹ ሪፖርቱ ይቀርባል። ከዛ እነሱ ግብረ መልስ ሰጥተዋቸው የሚያስተካክሉበት ጊዜ ያስፈልጋቸዋል ማለት ነው። እንግዲህ እሱ ከተስተካከለ በኋላ ነው ለምልአተ ጉባኤው የሚቀርበውና ሂደቱ እየተጠናቀቀ ነው ያለው። ግን ጊዜውን ስፔሲፊካሊ በዚህ ጊዜ ያልቃል ለማለት አንዳንድ ጉዳዮች ያስቸግራሉ። ሰነዱ የምልአተ ጉባኤውን ውሳኔ ካገኘ በኋላም ኮሚሽኑ ሰነዱን በማደራጀት ተፈጻሚ የሚሆንበትን እቅድ አዘጋጅቶ ለአስፈጻሚ አካላት እንደሚያቀርብ ነው የተናገሩት። እነዚህ ምክረ ሀሳቦች እንግዲህ የምልአተ ጉባኤውን ውሳኔ ካገኙ በኋላ ምን ይሆናል የሚለው በአዋጁ በግልጽ ተቀምጧል፣ ኮሚሽኑ በተቋቋመበት አዋጅ ላይ። ስለዚህ እነዚህ ምክረ ሀሳቦችን በደንብ አደራጅቶ ከዛ ደግሞ የሚፈጸሙበትን እቅድ አዘጋጅቶ ኮሚሽኑ ለሚፈጽሙ አካላት ያቀርባል። በአንድ በኩል ለሕዝብም ይፋ ያደርጋል። መግባባት የተደረሰባቸውን ጉዳዮች የቀረቡ ምክረ ሀሳቦች ምናልባት ደግሞ ተሞክሮ መግባባት ላይ ያልተደረሰባቸው ጉዳዮችም ካሉ በቀጣይ እነሱ ሊፈቱ የሚችሉበትን አቅጣጫ ጠቁሞ ለሕዝብም ለሚመለከተው አካልም ሰነዱን የሚያቀርብና ይፋ የሚያደርግ ይሆናል። ከዛ በኋላ እንግዲህ ፈጻሚዎቹ አካላት ይህንን ሰነድ ወስደው ተግባራዊ ያደርጉታል ተብሎ ነው የሚጠበቀው። በትናንትናው ዕለት የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ኮሚሽነር ሂሩት ገብረስላሴ ሁሉም ተመካካሪ ቡድኖች በቀረቡ ምክረ ሀሳቦች ላይ ተስማምተው መፈራረማቸውን መግለጻቸው የሚዘነጋ አይደለም። ከ7 ዓመታት በፊት ኢትዮጵያ ውስጥ በደረሰው የአውሮፕላን አደጋ የሞቱት ግለሰብ ቤተሰቦች ከቦይንግ ጋር ካደረጉት የፍርድ ቤት ክርክር በኋላ $29 ሚሊዮን ተፈረደላቸው። የዓለም የምግብ ድርጅት ባልደረባ የነበሩት ማይክል ሪያን እንደ ጎርጎሪያኑ መጋቢት 2019 በቢሾፍቱ አጠገብ ወድቆ የተከሰከሰው የኢትዮጵያ አየር መንገድ አውሮፕላን ቦይንግ 737 ማክስ 8 አሳፍሯቸው ከነበሩ 157 መንገደኞችና የአውሮፕላኑ ሰራተኞች መካከል አንዱ ነበሩ። ጽዮን ላይኩን ዝርዝሩን ይዛለች። ከ7 ዓመታት በፊት ከአዲስ አበባ ተነስቶ ወደ ኬንያ እየበረረ በነበረው ቦይንግ 737 ማክስ 8 አውሮፕላን ላይ በቢሾፍቱ አቅራቢያ በደረሰ የመከስከስ አደጋ መንገደኞችና የአውሮፕላኑ ሰራተኞችን ጨምሮ 157 ዜጎች ህይወታቸው አልፏል። ይህ የአውሮፕላን አደጋ የተከሰተው በወቅቱ ሌላኛው የቦይንግ ምርት ተመሳሳይ ሞዴል 737 ማክስ አውሮፕላን በኢንዶኔዥያ በተከሰከሰ በ5 ወራት ልዩነት ነበር። በዚህ አደጋ ኢትዮጵያውያንን ጨምሮ የተለያዩ ሀገራት ዜግነት ያላቸው ሰዎች ህይወታቸው አልፏል። በዚህ
በዚህም ለእልቂቱ ሙሉ በሙሉ ተጠያቂ የነበረው የቦይንግ ኩባንያ ለአብዛኞቹ የሟች ቤተሰቦች ከፍርድ ቤት ክርክር ውጪ የካሳ ክፍያ ከፍሎ የነበረ ሲሆን በልዩነት ለታዩ ጉዳዮች ግን በፍርድ ቤት ክርክር ገጥሞት ቆይቷል። ከነዚህ መካከል ማይክል ራያን ለተባሉ አንድ አየርላንዳዊ የተባበሩት መንግስታት ድርጅት ሰራተኛ ባለቤት ቦይንግ 29 ሚሊዮን ዶላር ካሳ እንዲሰጥ ተፈርዷል። ናኦይስ ኮኖሊሪያን የተባሉት የማይክል ራያን ባለቤት በአውሮፕላን አምራቹ ኩባንያ በቦይንግ ላይ ባቀረቡት የሲቪል ክስ መሰረት በዩናይትድ ስቴትስ ቺካጎ ከተማ የሚገኝ ችሎት ይህንን የገንዘብ መጠን ቦይንግ ለሟቹ ሚስትና ለልጆቻቸው እንዲከፍል ወስኗል። የባለቤቱን መብት አስከብረው የቆሙት የህግ ባለሙያ ምንም አይነት የገንዘብ ካሳ የጠፋውን ህይወት መተካት ወይም ቤተሰቡ የደረሰበትን ከባድ ጉዳት መቀልበስ ባይችልም ዳኞች መረጃዎችን በጥንቃቄ መርምረው በዚህ ውሳኔ ላይ በመድረሳቸው እናመሰግናለን ብለዋል። አዣንስ ፍራንስ ፕሬስ እንደዘገበው ደግሞ የቺካጎ ፍርድ ቤት በተመሳሳይ አደጋ ለሞተችው የ24 ዓመቷ አሜሪካዊት ወጣት ሳሚያ ሱቱሞ ቤተሰቦች የ49.5 ሚሊዮን ዶላር ካሳ እንዲከፈላቸው ባለፈው ግንቦት ወር ወስኖ ነበር። የቦይንግ ቃል አቀባይ በበኩላቸው የሟች ቤተሰቦች ይገባኛል የሚሉትን ፍርድ ለማግኘት የሚያደርጉት ክትትል ልክ እንደሆነ ገልጸው ወዳጆቻቸውን ላጡ ቤተሰቦች መጽናናትን እመኛለሁ ነው ያሉት። ቦይንግ በወቅቱ ለሟች ቤተሰቦች ከከፈለው የካሳ ክፍያ በተጨማሪ በቴክኒክ ችግር ምክንያት ከአውሮፕላኖቹ ላይ በደረሰው ተደጋጋሚ አደጋ 737 ማክስ የተሰኘው ምርት ታግዶ መቆየቱ ይታወሳል። የኢትዮጵያ አውሮፕላን አደጋ ምርመራ ቢሮ በበኩሉ የአደጋውን መንስኤ አጣርቶ ባወጣው ሪፖርት አብራሪዎቹ የቴክኒክ ችግር ሲፈጠር በማኑዋል መንገድ ጭምር ለማስተካከል ጥረት አድርገው እንደነበር፣ ይሁንና የኢንዶኔዥያ አውሮፕላን ላይ እንደተከሰተው ሁሉ በተመሳሳይ ክስተት አውሮፕላኑ መከስከሱን አሳውቀው እንደነበር ይታወሳል። በኬንያ ናይሮቢ የሚገኘው የደቡብ ሱዳን ኤምባሲ ባልተከፈለ የቤት ኪራይ ዕዳ ምክንያት በይፋ መዘጋቱ ተሰማ። የደቡብ ሱዳን መንግስት ላለፉት 4 ወራት የኪራይ ክፍያ ወደ ኋላ መቅረቱን ተከትሎ ኤምባሲው አገልግሎት ማቋረጡ የተገለጸ ሲሆን ይህ ክስተት አገሪቱ በገጠማት ከባድ የኢኮኖሚ ቀውስ መሀል የተከሰተ የዲፕሎማሲ ፈተና ሆኗል። ዝርዝር ዘገባውን የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ያቀርበዋል። ታዋቂው የአሜሪካ መስራች አባትና ፈላስፋ ቤንጃሚን ፍራንክሊን ባዶ ከረጢት ቀጥ ብሎ መቆም አይችልም እንዳለው በከፍተኛ የኢኮኖሚ ቀውስ ውስጥ የምትገኘው የዓለማችን ታዳጊዋ ሀገር ደቡብ ሱዳን በዲፕሎማሲው መድረክ ላይም ሸብረክ እያለች ትመስላለች። በጎረቤት ሀገር ኬንያ ናይሮቢ ከተማ የሚገኘው የደቡብ ሱዳን ኤምባሲ የተዘጋው በፖለቲካዊ ውዝግብ ወይም በዲፕሎማሲያዊ አለመግባባት አይደለም። ይልቁንም የ4 ወር የቤት ኪራይ መክፈል ባለመቻሉ በባለ ንብረቱ ቁልፍ ስለተጠመጠመበት እንጂ። አንድ ሉዓላዊ ሀገር የክብሯ መገለጫ የሆነውን ኤምባሲዋን በቤት ኪራይ ዕዳ ስትዘጋ ከጀርባው ያለው አገራዊና ፖለቲካዊ አንድምታ ምንድነው የሚለው በእርግጥ ያነጋግራል። ከቤት የወጣ ክብሩን አጣ እንዲል የሀገራችን ብሂል በናይሮቢ ኪሊማኒ ሰፈር የሚገኘው የደቡብ ሱዳን ኤምባሲ በር ላይ የቆሙት የጥበቃ ሰራተኞች ዛሬ ስራቸው ዲፕሎማቶችን መቀበል ሳይሆን አገልግሎት ፍለጋ የሚመጡ የገዛ ዜጎቻቸውን ኤምባሲው ተዘግቷል ተመለሱ እያሉ ማባረር ሆኗል። ስቴፈን የተባለ አንድ ደቡብ ሱዳናዊ የጉዞ ሰነድ ለማውጣት ወደ ኤምባሲው ቢያቀናም የተዘጋ በርና ግራ የተጋባ የጥበቃ ሰራተኛ ብቻ ነበር የጠበቀው። ሰራተኞች እንደሚያረጋግጡት የጁባ መንግስት የ4 ወር የኪራይ ክፍያ ባለመፈጸሙ ኤምባሲው ሙሉ በሙሉ ተዘግቷል። ይህ አንገት አስደፊ ክስተት የተፈጠረው ፕሬዝዳንት ሳልቫኪር ማያርዲት አዲሱን የሀገሪቱ በኬንያ አምባሳደር ሳይሞን ጁዋች ዴንግን ሾመው የሀገርን ጥቅም በከፍተኛ የሙያ ስነ ምግባር አስጠብቁ ብለው አደራ በሰጡ በጥቂት ቀናት ልዩነት ውስጥ ሲሆን አዲሱ አምባሳደር በመጪው መስከረም ወር ቢሮአቸውን ለመረከብ ሲሄዱ የሚጠብቃቸው ግን አዲስ ኃላፊነት ሳይሆን የተዘጋ በርና ያልተከፈለ የቤት ኪራይ ዕዳ መሆኑ የሀገሪቱን የፖለቲካ የኢኮኖሚና የዲፕሎማሲ ስብራት ያሳያል ተብሏል። ነዳጅን እንደ ብቸኛ የኢኮኖሚ የጀርባ አጥንት አድርጋ የተነሳችው ደቡብ ሱዳን ዛሬ ላይ በከፍተኛ የገንዘብ ፍሰት እጥረት ውስጥ እንደምትገኝ የሚገለጽ ሲሆን እንደ ግሪጎሪያኑ አቆጣጠር በህዳር 2025 በተመሳሳይ ሁኔታ ተዘግቶ የፕሬዝዳንቱ ልዩ መልእክተኛ ከኪሳቸው አውጥተው ከፍለው ያስከፈቱት የናይሮቢ ኤምባሲም በኪራይ ዕዳ ዳግም መከርቸሙ ጉዳዩን በእንቅርት ላይ ጆሮ ደግፍ አድርጎባታል። ታላቁ የሮማ ፈላስፋ ሴኔካ ክብር አንዴ ከጠፋ መልሶ ማግኘት ከባድ ነው እንዳለው ዲፕሎማሲ የአንድ ሀገር ፊትና ክብር ሲሆን የሀገር መታያ ፊት ደግሞ በባለ ንብረት ቁልፍ ሲዘጋ የሚጎዳው የፖለቲከኞች ስም ብቻ ሳይሆን
የዚያች ሀገር ሞራልና ዓለም አቀፍ ተሰሚነት ጭምር መሆኑ ይነገራል። ይህንን ተከትሎም የደቡብ ሱዳን መንግስት የተዘጋውን ኤምባሲ ቁልፍ ያስከፍት ይሆን ወይስ የዓለማችን ታዳጊው ሀገር የኢኮኖሚ ቀውስ ሌሎች ኤምባሲዎቿንም በየተራ እያዘጋ ይቀጥል ይሆን የሚለውን ጊዜ የሚመልሰው ይሆናል። ክብራትና ክብራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ካፍታ ቆይታ በኋላ በአርትስ ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ወደ እናንተ እናደርሳለን። ይጠብቁን። 1 ኪሎ ግራም የኢትዮጵያ ቡና ከ364 ሺህ በላይ በሆነ የኢትዮጵያ ብር መሸጡ ተገለጸ። የኢትዮጵያ ብሔራዊ የቡና ማህበር በቻይና ሻንጋይ በተካሄደው የሶለም ሶርሲንግ ሻንጋይ ኮዌ በተሰኘ ዓለም አቀፍ የቡና ጨረታ ላይ የኢትዮጵያ ስፔሻሊቲ ቡና በ1 ኪሎ ግራም 2275 የአሜሪካን ዶላር በመሸጥ አዲስ የዓለም ክብረ ወሰን ማስመዝገቡን ገልጿል። ማህበሩ ይህ ታሪካዊ ዋጋ ያወጣ ቡና በሲዳማ ክልል በእንሳ በተባለ አካባቢ በአርሶ አደሮች በጥንቃቄ የተመረተና በዘመናዊ አናሮቢክ የማቀነባበሪያ ዘዴ የተዘጋጀ መሆኑን አስታውቆ የቡናው ተፈጥሯዊ ጣዕም፣ ልዩ መዓዛና ከፍተኛ የጥራት ደረጃ የዓለም አቀፍ ገዢዎችን ቀልብ መሳቡን ገልጿል። የጨረታው ውጤት የኢትዮጵያ ቡና በዓለም አቀፍ ገበያ ላይ ያለውን የበላይነትና ተፈላጊነት በግልጽ ያሳየ እንደሆነም ተገልጿል። ክቡራን ተመልካቾቻችን አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርትስ ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲማናዬ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ዋና ጉዳዮች: የፎቶ ባለሙያው ገረመው ጥጋቡ የፎቶግራፍ አውደሪ በአርታዊ ጋለሪ ሊከፈት ነው። የሙዚቀኛ ቴዎድሮስ አምዴ ምስክር የተሰኘ የኢትዮ ጃዝ የሙዚቃ አልበም ለአድማጮች ቀረበ። በአዲስ አበባ ዓለም አቀፍ የወጣቶች ቀን በድምቀት ተከበረ። እነዚህንና ሌሎችንም የአርት ስፔሻል የኪነትና ኩነት መረጃዎችን እነግራችኋለን። አብራችሁን ሆኑ። ላለፉት 12 ዓመታት ያህል የአዲስ አበባን የዕለት ተዕለት እንቅስቃሴዎች፣ የከተማዋን ገጽታና የሰዎችን ስሜት በምስል በመቅረጽ ሲያሰባስብ ቆይቷል። የፎቶ ባለሙያው ገረመው ጥጋቡ ፎቶግራፍ ባለሙያ ነኝ። 12 ዓመት አካባቢ ፎቶግራፍ እያነሳውኝ ይገኛለሁ። ከተማችን አዲስ አበባ በከፍተኛ ለውጥ ውስጥ ነች የሚለው ገረመው ይህን ፎቶግራፎችን የመሰብሰብና ፎቶ የማንሳት ሀሳብ እንደ ቀልድ የተጀመረ ነው ይላል። እንደ ተራ ፎቶ የማንሳት ልምምድ የተጀመረ ስራ ዛሬ ላይ ወደ ቅርስነት ተቀይሯል። ብዙዎቹ የአዲስ አበባ መንገዶች በጣም ብዙ ሰው የማያውቃቸው እስካሁን ያልተገኙ ብዙ ሚስጥሮች አሏቸው። የአዲስ አበባን መንገዶች ለማንሳት ደፋር መሆን ይጠይቃል። አሁን ላይ አዲስ አበባን ስናያት እጅግ በጣም ከፍተኛ የሆነ ለውጥ ላይ ያለች ከተማ ናት። ፎቶግራፈሩ በከተማዋ ጎዳናዎች ላይ በእግር በመዘዋወር ያከናወነው ይህ የምስል ስብስብ አዲስ አበባ በፍጥነት እየተለወጠች ባለችበት በዚህ ወቅት የነበሩትንና አሁን በትዝታ ውስጥ የሚገኙ የከተማዋን ገጽታዎችና የቀደመ መንፈስ የሚያሳይ ብላክ ዋይት ኤንድ ሚሞሪስ የተሰኘ ፎቶግራፍ አውደሪውን ቅዳሜ ነሐሴ 9 ቀን 2018 ዓ.ም በአርታዊ የስዕል ማሳያ ውስጥ ከቀኑ 10 ሰዓት ጀምሮ ለእይታ ያበቃል። በጥቁርና ነጭ የፎቶግራፍ ጥበብ የተሰሩት እነዚህ ምስሎች በብርሃንና በጥላ ጨዋታ እንዲሁም በሰዎች አካላዊ እንቅስቃሴዎች አማካኝነት የከተማዋንና የራሱን ትዝታዎች በጥበብ አዋህዶ የሚያቀርብበትም ነው ተብሏል። በዘመናዊና ባህላዊ የድራም ሙዚቃ አጨዋወት ስማቸው ከሚጠሩ የሙዚቃ ባለሙያዎች አንዱ ነው ሙዚቀኛ ቴዎድሮስ አምዴ። በሙዚቀኛ ቴዎድሮስ አምዴ በደብል ቤስ ድራም የተሰሩ የኢትዮ ጃዝ ሙዚቃ ስብስቦችን የያዘ የሙዚቃ አልበም ዛሬ አርብ አመሻሹን ለአድማጮች ቀርቧል። ይህ የአዲስ አልበም ምስክር የተሰኘ ርዕስም ተሰጥቶታል። ለጥናትና ዝግጅት በአጠቃላይ 16 ዓመታትን በፈጀው ለሀገራችንም አዲስ በሆነው በዚህ ኦሪጂናል የጃዝ ሙዚቃ አልበም ላይ ከቴዎድሮስ በተጨማሪ
በተጨማሪም በቤዝ ጊታር አብይ ሰለሞን፣ ሄኖክ ተመስገን፣ ዳግማዊ አሊና በአጠቃላይ 8 የቤዝ ተጫዋቾች ተሳትፈውበታል። ከቤዝ በተጨማሪም በሊድ ጊታር፣ በኪቦርድ፣ በትሮምቦን እና በፍሉት ስመጥር የሆኑ ባለሙያዎች የተሳተፉበት ይህ የሙዚቃ አልበም በናሆም ሪከርድስ የዩቲዩብ ቻናል በኩል ለአድማጮች ቀርበዋል። የሙዚቃ ባለሙያው ቴዎድሮስ የደብል ቤዝ ድራማ ጨዋወት ያላስተማሪ የሚያስተምር ባለ 218 ገጽ መጽሐፍ ማዘጋጅቶ ለንባብ አብቅቷል። ነሐሴ 6 ወይም ኦገስት 12 ዓለም አቀፍ የወጣቶች ቀን ነው። ይህ ቀን በተለያየ መልኩም በመላው ዓለም ይከበራል። በአዲስ አበባም ባሳለፍነው ሮብ በብሪቲሽ ካውንስል የወጣቶች ቀን የበጎ ፈቃደኝነትና የተለያዩ እድሎች በሚል መሪ ቃል ተከብረዋል። በስዊት ላይፍ ፎር ኦል ዋና አዘጋጅነት በብሪቲሽ ካውንስል በኢትዮጵያ የብሪታንያ ኤምባሲ ቲኤች ግሩፕ ትብብር በተዘጋጀው ፕሮግራም ላይም ታዳጊ ተማሪዎችና ወጣቶች ተሳታፊ ሆነዋል። ዝግጅቱ ወጣቶች የሚማሩበት የሚወያዩበት ትስስር የሚፈጥሩበትና ተስፋ የሚያንጹበት አጋጣሚን ፈጥሯልም ተብሏል። ያዘጋጁ የስዊት ላይፍ ፎር ኦል ዋና ስራ አስፈጻሚ አንተነህ ተስፋዬ ስለ ዝግጅቱ ነግሮናል። ስዊት ላይፍ ፎር ኦል እንግዲህ ከሎካል ኢምፓክት ወደ ግሎባል ኢምፓክት መሄድ አለብን ብለን እናስባለን። እንግዲህ በተለይ የምንታወቀው ግንቦት 30 የምስጋና ቀን ለማድረግ ነው። አመስጋኝ ወጣት አመስጋኝ ዜጋ ለማብዛት ነው ጥረት እያደረግን ያለ ነው። እንግዲህ ምስጋናን ለማየት የተዘጋጀ አእምሮ ከየት ነው የሚጀምረው? ከራሱ ላይ በደንብ አቅሙን የተረዳ ወጣት፣ አቅሙን ያወቀ ወጣት ለራሱ ብቻ ሳይሆን ለሀገሩ፣ ለዓለም መፍትሄ መሆን ይችላልና እሱ ላይ እንግዲህ ያተኮረ እሳቤ እንዲኖረው ይህ ፕሮግራም በተለይ የስራ እድሎች እንዲያገኙ ብዙ ወጣቶች እድሎችን እያመቻቸን ነው። ከዛ ባለፈ ከመድረኩ ላይ እንዳየ ነው በወጣቶች ብዙ የተሰሩ ስራዎች አሉ። እነሱን የተሰሩ ስራዎችን ሼር እንዲያደርጓቸው ወጣቶች ናቸው ሼር ሲያደርጉ የነበረው ጉዟቸው አንጋፋዎቹ ሳይሆኑ ወጣት በወጣት እንዲበረታታ፣ እንዲተጋገዝ፣ እንዲተጋ፣ ወደ በጎ ፍቃድ እንዲንቀሳቀሱ፣ ስራ እድል እንዲፈጥሩ፣ ያልተፈጠረም ካለ እንዲፈጥሩ፣ እንዲተጉ፣ እንዲማሩ፣ እንዲጎብዙ ለማድረግ ነው። እንግዲህ ዛሬ በዓለም አቀፍ ደረጃ ለ26ኛ ቀን ጊዜ ነው የሚከበረው ይህ ኢንተርናሽናል ዩዝ ዴይ። ስዊት ላይፍ ደግሞ በብሪቲሽ ካውንስል ከብሪቲሽ ኤምባሲ ጋር በመተባበር ዛሬ በእኛ እንግዲህ ለመጀመሪያ ጊዜ ነው የምናከብረው። ግን ብዙን ወጣት ተኮር ነው ስራዎቻችን እና ያው ሁሌ እያከበር ነው እንደቆየ እናስባለን። ዛሬ ግን በልዩ ሁኔታ ይህን ቀን እያሰብን እያከበርን ወጣቶችን እያበቃን ኔትወርክ እንዲያደርጉ እያደረግን እንዲተዋወቁ እያደረግን በዚህ ሂደት ላይ ነው ያለነው። ይህ መድረክ ወጣቶች ማህበረሰባቸውን የማገልገል ለማህበራዊ ችግሮች መፍትሄ ማፍለቅ ከፍተኛ አቅም እንዳላቸው በተግባር ያሳየ እንደነበረም ተገልጿል። በገጣሚ ረድኤት ተረፈ ደበብ ባለ ስፍራ የሚዘጋጀው ደበብ ያለ ጨዋታ በመጪው እሁድ ይካሄዳል። ሙዚቃ፣ ግጥም፣ ሌሎችም ጥበባዊ ጣዕም ያላቸው ዝግጅቶች የሚቀርቡበት ይህ መሰናዶ እሁድ ነሐሴ 10 ቀን 2018 ዓ.ም ከ11 ሰዓት ጀምሮ በኢዮቤልዩ ቤተ መንግስት ግቢ ውስጥ በሚገኘው አዲስ ካልቸር ሃውስ እንደሚካሄድም ተገልጿል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ዮናስ ግርማ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ሜሮን። ተመልካቾቻችን መረጃዎቻችንን ከሀገር ውስጥ ስናስቀድም አቶ ኢያሱ ወሰን የኢትዮጵያ ቦክስ ፌዴሬሽን ፕሬዝዳንት ሆነው በድጋሚ ተመረጡ። የኢትዮጵያ ቦክስ ፌዴሬሽን በትላንትናው ዕለት ባከናወነው 20ኛ መደበኛ ጠቅላላ ጉባኤ ላይ በብቸኝነት የተወዳደሩትን አቶ ኢያሱ ወሰንን ፕሬዝዳንት አድርጎ በድጋሚ መርጧል። በጉባኤው ድምፅ መስጠት ከሚገባቸው 12 አካላት መካከል 9ኙ ድምፅ ሰጥተዋል የተባለ ሲሆን አሁን ላይ ፌዴሬሽኑን በፕሬዝዳንትነት እያገለግሉ የሚገኙት አቶ ኢያሱ ወሰን በድጋሚ በሙሉ ድምፅ መመረጥ ችለዋል። የአፍሪካ የቦክስ ፌዴሬሽን ፕሬዝዳንትም የሆኑት አቶ ኢያሱ ወሰን ለቀጣይ 4 ዓመታት የኢትዮጵያ ቦክስ ፌዴሬሽንን በፕሬዝዳንትነት ይመሩታል የተባለ ሲሆን በተጨማሪም በጉባኤው ላይ ከፕሬዝዳንቱ በተጨማሪ የስራ አስፈጻሚዎችም ምርጫም ተደርጓል።
የ2016ቱ የእንግሊዝ ፕሪሚየር ሊግ ሻምፒዮን ሌስተር ሲቲ ለሽያጭ መቅረቡ ተሰማ። በአንድ ወቅት የእግር ኳስ አፍቃሪያንን ያስደነቀ ታሪክ ጽፎ የነበረው ክለቡ ከገባበት የውጤት ቀውስና የፋይናንስ ችግር መውጣት ተስኖት ለሽያጭ መቅረቡም ተሰምቷል። ዝርዝር መረጃ አለን። በእንግሊዝ ፕሪሚየር ሊግ ታሪክ ምንም ግምት ሳይሰጣቸው የሊጉን ዋንጫ አሸንፈው ከጠፉ ክለቦች መካከል ሌስተር ሲቲ ቀዳሚው ነው። ሌስተር ሲቲ በ2016 ማንም የአሸናፊነት ግምት ሳይሰጠው ትልቆቹን የሊጉን ክለቦች ከኋላው አስከትሎ የሊጉን ዋንጫ በመውሰድ በርካቶችንም አጀባስ ብሏል። በተጨማሪም ክለቡ በ2021 ደግሞ የኤፍኤ ካፕ ሻምፒዮን በመሆንም ድንቅ ታሪክ አለው። ነገር ግን ከ10 ዓመታት በፊት በአሰልጣኝ ክላውዲዮ ሪኔሪ እየተመራ የሊጉን ዘውድ የደፋው ክለቡ አሁን ግን በአሳዛኝ በሆነ የቁልቁለት ጉዞ ውስጥ ከመገኘቱም በላይ ለሽያጭም ገበያ ወጥተዋል። ክለቡን ላለፉት 16 ዓመታት በባለቤትነት የመሩት የታይላንዱ ኪንግ ፓወር ግሩፕ እና የስሪቫንዳ ፕራይ ቤተሰቦች ክለቡን ለመሸጥ መወሰናቸውንም ቢቢሲ ይፋ አድርገዋል። ክለቡ ባለፉት ዓመታት ከፕሪሚየር ሊጉና ከሻምፒዮንሺፑ በተከታታይ የወረደ ሲሆን በአሁኑ ወቅት በእንግሊዝ በ3ኛው እርከን ውስጥ ይገኛል። ይህ የውጤት መጥፋትና የፋይናንስ ቀውስ ክለቡን ለሽያጭ አብቅቶታልም ተብሏል። ሽያጩን የሚያስፈጽመው ሲቲ ግሩፕ የተባለው የአሜሪካ ኢንቨስትመንት ባንክ ፕሮጀክት ላይንአፕ በሚል ርዕስ ባዘጋጀው ባለ 8 ገጽ የማስታወቂያ ሰነድ የክለቡ ተንቀሳቃሽ ንብረቶች ዋጋ ከ200 ሚሊዮን ፓውንድ በላይ እንደሚገመቱ ይፋ አድርጓል። ይህ የክለቡ ሽያጭ የሚያካትተው ደግሞ የክለቡን የወንዶችና የሴቶችን ዋናውን ቡድን ጨምሮ ከ32,000 በላይ ተመልካቾችን የሚይዘውን ኪንግ ፓወር ስቴዲየም እና በ2020 በ121 ሚሊዮን ፓውንድ ተገንብቶ የተከፈተውን ዘመናዊ የስልጠና ማዕከል እንዲሁም በቤልጂየም የሚገኘውን የሌስተር ሲቲ እህት ክለብም ያካትታል ተብሏል። ክለቡ ባለፉት ጥቂት ዓመታት ውስጥ ከ180 ሚሊዮን ፓውንድ በላይ የገንዘብ ኪሳራ ያስመዘገበ ሲሆን የ103.6 ሚሊዮን ፓውንድ የባንክ ዕዳ እንዳለበትም ይነገራል። ሌስተር ሲቲ እግር ኳስ ክለብ እንደ አውሮፓውያን አቆጣጠር በ1884 በዋይግስተን ትምህርት ቤት ተማሪዎች የተመሰረተ ሲሆን በመጀመሪያ ሌስተር ፎስ ተብሎ ይጠራ እንደነበረም ታሪክ ያውሳል። ክለቡ ወደ አሁኑ መጠሪያው ሌስተር ሲቲ የተቀየረው እንደ አውሮፓውያን ዘመን አቆጣጠር በ1919 የሌስተር ሲቲ ከተማ ይፋዊ የከተማነት ማዕረግንም ካገኘች በኋላ ነው። የኪንግ ፓወር ግሩፕ ባለቤት የነበሩት ቪቻይ በ2010 በ35 ሚሊዮን ፓውንድ ከሚላን ማንድሪች የገዙት ሲሆን ክለቡ በ2018 በደረሰ የሄሊኮፕተር አደጋም ሕይወታቸው ካለፈ በኋላ ልጃቸው አይዋስቶ ክለቡን በሊቀመንበርነትም ባለፉት ዓመታት ሲመሩት ቆይተዋል። ከ2000 ዓ.ም ወዲህ ሶስቱንም ትልልቅ የእንግሊዝ ዋንጫዎች ማለትም የእንግሊዝ ፕሪሚየር ሊግን፣ ኤፍኤ ካፕ እና ሊግ ካፕን ማንሳት ከቻሉ 5 ክለቦች መካከል አንዱ የሆነው ሌስተር ሲቲ አሁን ግን ባለፉት ዓመታት ካስመዘገበው የውጤት ማሽቆልቆል በኋላ ከባድ የደጋፊዎችን ተቃውሞ አስተናግዶ ወደ አዲስ ባለቤትም ለመሸጋገር በዝግጅት ላይ ይገኛል። ጥያቄው ግን በዚህ ሁኔታ ይህንን የታሪክና የዕዳ ስብስብ ያለውን ክለብ ተረክቦ ሌስተርን ወደ ነበረበት የፕሪሚየር ሊግ ከፍታ የሚመልሰው አዲሱ ባለቤት ማን ይሆናል የሚለው ሆኗል። ለፕሪሚየር ሊጉ እንደ ጄሚ ቫርዲ፣ ሃሪ ማጓየር፣ ኔጎሎ ካንቴና ሪያድ ማሬዝ ያሉ ኮከቦችን ያበረከተው ክለብ ከሊጉ ዋንጫ ክብር እስከ 3ኛው የሊግ እርከን አለፍ ሲልም ለሽያጭ ቀርበዋል። ይህ ሽያጭ የክለቡን ሕልውና ዳግም ያነሳዋል ወይንስ ከናካቴው ያጠፋዋል የሚለው ጉዳይ ደግሞ እስካሁንም ጥያቄ ሆኖ ቀጥሏል። የእንግሊዝ ፕሪሚየር ሊግን መከፈት በይፋ የሚያበስረው የኮሚኒቲ ሺልድ ዋንጫ የፍጻሜ ጨዋታ በአርሴናልና በማንቸስተር ሲቲ መካከል በመጪው እሁድ ይደረጋል። በታሪክ ይህንን ዋንጫ የሚያሸንፉ ክለቦች በዓመቱ መጨረሻ የሊጉን ዋንጫ ለመውሰድ ሲቸገሩ የሚስተዋል ሲሆን ዘንድሮስ ማን ዋንጫውን በልቶ ዓመቱን በድል ይጀምራል የሚለውን ጌታውን አበበ በዝርዝር ቃኝቶታል። የእንግሊዝ እግር ኳስ ማህበር የውድድር ዘመን መክፈቻ የሆነው ኮሚኒቲ ሺልድ ዋንጫ ከ1998ቱ የለንደን ሸሪፍ የበጎ አድራጎት ዋንጫ ተነስቶ የዛሬውን ዘመናዊ ይዘት እንደያዘ በታሪክ ይነገርለታል። የመጀመሪያው ይፋዊ ጨዋታ በ1908 በማንቸስተር ዩናይትድ እና በኩዊንስ ፓርክ ሬንጀርስ መካከል ተካሂዶ በወቅቱ ማንቸስተር ዩናይትድ ጨዋታውን 4-0 በማሸነፍ የመክፈቻውን አሸናፊነት ተጎናጽፏል። ይህ ውድድር በተለያዩ ጊዜያት በአማተርና በፕሮፌሽናል ተጫዋቾች መካከል ሲካሄድ ቆይቶ በ1974 የኤፍኤ ዋና ጸሐፊ በነበሩት ቴድ ክሮከር
የማስጀመር ጥረት በየዓመቱ በዌምብሌይ ስታዲየም በሊጉ ሻምፒዮንና በኤፍኤ ካፕ አሸናፊ መካከል እንዲካሄድ ተወሰነ። በ1992 ፕሪሚየር ሊጉ በአዲስ ስያሜ መመስረትን ተከትሎ ከ1993 ውድድር ጀምሮ ኮሚኒቲ ሺልዱ በሁለት አሸናፊዎች መካከል የሚደረግ ትልቅ ዋንጫ ሆኖ ቀጥሏል። በ2002 የበጎ አድራጎት ኮሚሽን ባቀረበው ግልጽነትና ገንዘብ ድልድል ነቀፌታ ምክንያት ውድድሩ ከቻሪቲ ሺልድ ወደ ኮሚኒቲ ሺልድ የተቀየረ ሲሆን አርሰናል በአዲሱ ስም የመጀመሪያውን ውድድር ሊቨርፑልን 1-0 በማሸነፍ መውሰድ ችሏል። ይህ የውድድር ዘመን መክፈቻ የሆነው ታሪካዊ ዋንጫ የ2026-27 አዲሱን የእንግሊዝ ፕሪሚየር ሊግ ውድድር ዘመን በይፋ መጀመርን ያበስራል። የቀደመው የውድድር ዘመን የፕሪሚየር ሊግና የኤፍኤ ካፕ አሸናፊዎችን የሚያገናኘው የ2026 የኮሚኒቲ ሺልድ ዋንጫ በመጪው እሁድ ነሐሴ 11 ቀን 2018 ዓ.ም በአርሰናልና ማንቸስተር ሲቲ መካከል ይካሄዳል። ጨዋታው ከ20 ዓመት በኋላ ለመጀመሪያ ጊዜ ወደ ካርዲፍ የሚመለስ ሲሆን የ2026-27 የውድድር ዘመን ከመጀመሩ በፊት የዓለማችንን ሁለት ትላልቅ ክለቦች ወደ ዌልስ ዋና ከተማ ያመጣል። የዘንድሮ ጨዋታ በግዙፉ ዌምብሌይ ስታዲየም ቀደም ሲል በተያዙ የኮንሰርት መርሃ ግብሮች ምክንያት የማይካሄድ በመሆኑ ከ20 ዓመታት በኋላ ለመጀመሪያ ጊዜ ወደ ዌልስ ዋና ከተማ ካርዲፍ በመመለስ በፕሪንሲፓሊቲ ስታዲየም ይከናወናል። በእነዚህ ሁለት ክለቦች መካከል በኮሚኒቲ ሺልድ ታሪክ ያለው የእርስ በርስ ግንኙነት ሙሉ በሙሉ በሰሜን ለንደኑ ክለብ አርሰናል የበላይነት የተያዘ ሲሆን ሁለቱ ቡድኖች በኮሚኒቲ ሺልድ ዋንጫ በ1934 በ2014 እና በ23 ሶስት ጊዜ የተገናኙ ሲሆን መድፈኞቹ ሶስቱንም ማሸነፍ ችለዋል። ይህ ጨዋታ ለሁለቱም ክለቦች ከቀጣዩ የሊግ ውድድር በፊት ትልቅ ስነልቦናዊ ተነሳሽነትና የኃይል ሚዛን የበላይነትን የሚያስጨብጥ ተጠባቂ ጨዋታ ይሆናል። በተለይ ከፔፕ ጋርዲዮላ ጋር በመለያየት በአዲሱ አሰልጣኝ ኢንዞ ማሬስካ ለሚመራው ማንቸስተር ሲቲ ዋንጫውን ማሸነፍ ከአዲሱ አሰልጣኝ ጋር የድል መንገድ መጀመሩን ለማሳየትና የነበረውን የታሪክ ብልጫ ለመቀየር ትልቅ መነቃቃትን ይፈጥራል ተብሎ ይጠበቃል። በአንጻሩ ለወቅቱ የሊጉ ሻምፒዮን አርሰናል ውድድሩን በድል መጀመር የበላይነቱን ለማስጠበቅ ብሎም በታሪካዊ ብልጫ ለመቀጠልና ለቀጣዩ የፕሪሚየር ሊግ ጉዞ ጠንካራ የመንፈስ የበላይነትን የሚያጎናጽፈው ይሆናል። ይህንን የኮሚኒቲ ሺልድ ዋንጫ በታሪክ ብዙ ጊዜ በማንሳት ማንቸስተር ዩናይትድ በ21 ዋንጫዎች ሲመራ አርሰናል በ17፣ ሊቨርፑል በ16፣ ኤቨርተን በ9 እንዲሁም ማንቸስተር ሲቲ እና ቶተንሃም ሆትስፐርስ በ7 ይከተላሉ። በሌላ በኩል ይህንን ዋንጫ የሚያነሳ ክለብ በዓመቱ መጨረሻ የፕሪሚየር ሊግ ዋንጫ ማንሳት አይችልም የሚለው እምነት በእግር ኳስ አፍቃሪያን ዘንድ እንደ እርግማን ሲወራ ይደመጣል። ለዚህም ምክንያት ባለፉት 10 የውድድር ዘመናት የኮሚኒቲ ሺልድ ዋንጫን ካነሱ ክለቦች መካከል በዓመቱ መጨረሻ የፕሪሚየር ሊጉ ሻምፒዮን መሆን የቻለው አንድ ክለብ ብቻ መሆኑ ነው። ማንቸስተር ሲቲ በ2018 የኮሚኒቲ ሺልድ ዋንጫን ካነሳ በኋላ በ2018-19 የውድድር ዘመን የፕሪሚየር ሊጉ ሻምፒዮን መሆን የቻለ ብቸኛው ቡድን ነው። ይህ ቁጥራዊ መረጃ እንደሚያሳየው ባለፉት 10 ዓመታት ይህንን የእንግሊዝ የሀገር ውስጥ ዋንጫ አሸናፊዎች የሊጉን ዋንጫ የማንሳት እድላቸው 10% ብቻ በመሆኑ በበርካታ የእግር ኳስ አፍቃሪያን ዘንድ ትልቅ መነጋገሪያ ሆኖ ቀጥሏል። ተመልካቾቻችን በመጨረሻም ወደ ዝውውር መረጃዎቻችን ስናልፍ ቲጃኒ ራይንደርስ ወደ ሳውዲ አረቢያና ፌራን ቶሬስ ወደ ፈረንሳይ ለማምረት ከስምምነት መድረሳቸው ተሰምተዋል። ያለፈውን ዓመት በማንቸስተር ሲቲ ቤት ያሳለፈው ኔዘርላንዳዊ አማካይ ቀጣይ መዳረሻው የሳውዲ አረቢያው ክለብ አልቃዴሲያ ሊሆን መቃረቡ ተሰምቷል። ማንቸስተር ሲቲ ተጫዋቹን በ61 ሚሊዮን ዩሮ እንደሚሸጠውም እውቁ የዝውውር ዘጋቢ ፋብሪዚዮ ሮማኖ ይፋ አድርጓል። ቲጃኒ ራይንደርስ በማንቸስተር ሲቲ ቤት 47 ጨዋታዎችን አከናውኖ 5 ግቦችን ሲያስቆጥር 2 ለግብ የሚሆኑ ኳሶችንም ለቡድን አጋሮቹ አመቻችቶ ማቀበል ችሏል። በሌላ የዝውውር ዜና የአውሮፓ ሻምፒዮኑ የፈረንሳዩ ክለብ ፒኤስጂ ፌራን ቶሬስን ከባርሴሎና ለማስፈረም ከስምምነት መድረሱ ተሰምቷል። ፒኤስጂ ከስፔን ጋር የዓለም ሻምፒዮን የሆነውን ተጫዋች በ50 ሚሊዮን ዩሮ ለማስፈረምም ከባርሴሎና ጋር መስማማቱ ተሰምቷል። ባርሴሎና የ26 ዓመቱን ተጫዋች ፌራን ቶሬስን ከዓመታት በፊት ከማንቸስተር ሲቲ 65 ሚሊዮን ዩሮ በሚደርስ ሂሳብ ማስፈረሙ አይዘነጋም። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቀቅኩኝ። ዮናስ ግርማ ነበርኩኝ። መልካም ቆይታ። አመሰግናለሁ ዮናስ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን አለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።